ሀሩን እየደረክ ነው ሰልፍ እንጂ ለናግሽ አይገባም። እኔ ደግሞ ላወራ አልፈልግም። ቆይ እኔ ምን ባደርግሽ ነው እኔ ማናገር ያልፈለግሽ? አንቺ ለማስደሰት ስል እኮ ነው ፍቅሬ መስዋዕት ያደረኩት። ቆይ ምን እየሆንክ ነው? ሰው ይሰማሃል እኮ። ይስሙኛ። እኔም እንዲሰሙኝ ነው የምፈልገው። እኔ ማፈቅረው አንቺን ነው። ለምን ያገባሽ? እባክህ ሀሩን እየለመንኩ ነው። አሁን እኔ ለራሴ ያለብኝ ችግር ይበቃኛል። ሌላ ችግር አታምጣብኝ። እኔም እኮ እያልኩሽ ያለሁት እሱን ነው። ችግርሽ እንድጋራ ፍቀጂልኝ። እኔ ደግሞ አልፈልግም። ቆይ ግን መቼ ነው የተጀመረው? ለመወሰን አልቸኮላችሁ? ያው እኛን ፈርተው ነበር። ለነገሩ አሁን ወስኗል አይደለ ሀሩን? እኔና ምና መጋባት እፈልጋለሁ። እባክህ ለልጆቹ ፍቀድላቸው። እስከሚባለው ሰውዬ ጋር መዋል ከጀመርክ በኋላ ተጠራጣሪ እየሆንክ ነው ልበል? የአንቺ ሴራ ያላጋለጥኩት ከሱ ጋር በመዋል ነው። የኔ ጌታ፣ ቆይ ከዚህ በኋላ ያለፈውን ስህተት እያነሳ ነው የምታወራኝ ማለት ነው? እኔ ሆኜ ነው በዚህ የተውኩሽ። መቼም ስህተትሽን አትረሺውም ማለት ደግሞ በጣም ጥሩ ሚስት ነው ማለት እሺ። ምን ነባክሽ? እሺ ዛሬ ምን ማለት ነው ያልፈልግ? በቃ አልታድርግሽ። እኔ ህይወት ማን እንደሆንኩኝ አላወቅኩኝ። ቆይ ምንም ሳልይዝ በባዶ እጄ ከዚህ ቤት እንዲወጣላቸው ነው የሚፈልጉት? ክፉና አውሪ ሰው ነሽ። ቆይ ሰው ሁሉ እንዳንቺ ነው እንደ ይመስልሽ? እመኝ ፈሪሃ፣ ለታዴ ይሄን እንደነገርኩት ነው ካጎትሽ ጋር መንቅሮ የሚያባረርሽ። የዛሬው የጉድ ነው። ፈሪሃ እንግዲህ በድፍረት በጋሽ ታዴ ፊት የገዛ ሚስቱን እንቅ ስታደርጋት አንገቷን ፊት ለፊት እያየ ነበር። ታዴ ምን ብሎ ለማንስ ሊያግዝ ይሆን? ተይ ፈሪሃ እያላት ነበረ። በነገራችን ላይ ፈሪሃ እውነት ይዛ እንጂ ዝም ብላ አልተሟገተችም እና ለፈሪሃ ማን ይሆን ደግፎ የሚቆመው? አሁን ላይ አጎቷ ደምስም ቁጭ ብሎ እያየ ነበረ። የሆነውን ነገር ግራ ተጋብቷል። ምክንያቱም ደግሞ ህይወት የተጠነሰሰችው ተንኮልና ሴራ አሁን ላይ ያፈራ ይመስላል። ትክክለኛውን ሰዓት አሁን አግኝቻለሁ በማለት እሷም የጋሽ ታዴን ሰዓት ሰርቃ ከአጎቷ ከጋሽ ደምስ ላይ በፎጣቸው ጠቅልላ ከሶፋው ላይ ታስቀምጠዋለች። ጋሽ ታዴ እንግዲህ እንደተለመደው ሰዓታቸውን ጠፍቶባቸው ስለሰነበቱ መጠው ያንን ፎጣ ብድግ ሲያደርጉት ሰዓቱ ይወድቃል። ግን ደግሞ በዛ አጋጣሚ ላይ ደምስ ከደጅ ቆይቶ ሲገባ ጋሽ ታዴም እንዴት ላደርግ ተነሳህ እንዴ በማለት ነገሩን ቀለል አድርጎ ለማየት ሞከረ። ግን ደግሞ ሰዓቴ ምን ይሰራል እዚህ ዋናው መገኘቱ ነው ብሎ ደምስም ሲመልስለት፣ ግን ጋሽ ታዴ ያልተዋጠለት ነገር ፎጣው ላይ መቀመጡና እንዴት እዚህ ጋር ሊቀመጥ ቻለ በማለት ግራ ተጋብቷል። ህይወትም ተከትላ መጣች። እንዲሁም ደግሞ ፈሪሃም ብትመጣም ነገሩን ለማብረድ ምንም አይነት ነገር የተጠቀሙት ነገር የለም። ሌላኛው በዚህ ሰዓት ላይ ሀሩንን ወደ ሴራዋ ወጥመድ ውስጥ የከተተችው ህይወት የገዛ ልጄ ነው ያሳደግኩት ነው በማለት ከዚህ በኋላ ጋሽ ታዴን ለመጣል የምትጠቀምበት ዘዴ ርቀት ሄዳለች ማለት ነው። አሁን ማድረግ ያለባትን ነገር ሁሉ እየፈጸመች ትገኛለች። ድልን በድል ላይ ማስተናገድ የኔ መብትና የኔ የሁሉም ነገር ይሆናል ብላ ያሰበችውን ነገር ከመሞከር ወደኋላ ያላለችዋን ህይወት ዛሬም እንግዲህ ባሳደገችው ልጄ ነው በምትለው ሀሩን ላይም አንድ ነገር አቅዳለች። የቤቱን ባለቤት ወይም ደግሞ እሷ ያገባችው የጋሽ ታዴን ልጅ እንዲያገባትና ሀብቱና ንብረቱን ወደ ስሟ ዞሮ እንዲወስደው ለማድረግ እየጣረች ትገኛለች። ይሄ ማለት ደግሞ ከባዱ ሴራ ነው። ግን ደግሞ ጋሽ ታዴ በድፍረት መጦ እንዲጠይቃቸው ካስደረገችው በኋላ ህይወት አሁን ሁለት አማራጭ ሰጥቻለሁ፣ ወይ ፈሪሃን ከዚህ ቤት መንቀር ያስወጣታለሁ፣ ወይ ደግሞ መናን ታገባታለህ ስትለው መናን አገባለሁ፣ ፈሪሃን አታስወጭብኝ በማለት እንግዲህ ይሄ ለፍቅር ተብሎ የተከፈለ መስዋዕት መሆኑን እየነገራት ሁሉንም ነገር በጋሽ ታዴ ቤት ፊት ለፊት ቆሞ መናን እንደሚያፈቅራትና ሊያገባት እንደሚፈልግ
ሚስቱ ሊያረጋት እንደሚፈልግ እየነገራት ነበረ። እሱም ጋሽ ታዴም ከዚህ በኋላ ያለውን ነገር ተቻኩሏል፣ እዚህ ቤት በቅርቡ ብዙ ነገሮች ተቀያይረዋል በማለት ነገሩን ግን አስብበታለሁ ብሎ ነገሩን ደምድሞታል ማለት ነው። ከዚህ በኋላ ህይወት ብዙ ነገሮችን ልታቀድ ትችላለች። ምክንያቱም ፈሪሃና አጎቷን ከዚህ ቤት መንቅራ ማስወጣት ትልቁ እቅዷና አላማዋ ስለሆነ ይህ ነገር ከተሳካላት ብዙ ስራዎቿን ታስኬዳለች ማለት ነው። ከዚህ ቀደምም እንደምናስታውሰው ጋሽ ታዴ እንግዲህ ከእስር ወይም ደግሞ ከታገቱበት ቦታ ከወጡ ጊዜ ጀምሮ አሁን ላይ ከፈሪሃ አጎት ጋር አብረው ብዙ ነገሮችን እያሳለፉ ነው። በጥቂቱም ቢሆን ስለ ሚስቱ ወይም ደግሞ ስለ አሁን ስላለችዋ ህይወት በደንብ አድርጎ ጋሽ ታዴ ያወቀ ይመስላል። ክፋቷንና ተንኮሏን ሁሉ አንድ ላይ ያለ በአልጋቸው ውስጥ ሆነው ብዙ ነገሮችን እያወሩ ነበር። በጣም እኮ መጥፎ ባህሪዋን እየነገራት አንድ እድል ሰጠኸኝ ነገሮችን ላስተካክል እያለችው ጋሽ ታዴን ስትለምነው ነበር። ህይወትና ደምስ በደንብ ተደርገው ይተዋወቃሉ። ምክንያቱም በደንብ አድርጎ ስራዋን ጠንቅቆ አይኗን አይቶ ብቻ ማንበብ የሚችለው ደምስ አሁን ላይ ከኋላዋ እየተከተላት ብዙ ነገሮችን እያያት ይገኛል። በስተመጨረሻም ህይወትን የሚጥልበትን መንገድ እያዘጋጀላት ቢሆንም እሷም ደግሞ ቢሆን ተኝታ አታድርም። ወጥመዶችን በተለያየ መንገድ እያዘጋጀችለት ነው። የታዴ ሰዓት ጠፍቷል ከተባለበት ቀን ጀምሮ የጓደኛዬ ሰዓት ነው። ታውቂያለሽ፣ ለዚህ ሰዓት ያለኝ ክብርና ፍቅር ልዩነት አለው። ይሄ የሰው ማስታወሻ ነው፣ መጥፋት የለበትም በማለት ከተቀመጠበት ቦታ ጠፍቶ ስላየ ይህን ነገር ቆይ እስኪ ነገ ጠዋት እፈልገዋለሁ በማለት እንግዲህ ይሄንን ሴራ ጠንስሳለታለች። ጋሽ ታዴ እውነት ይሄን ሰዓት ደምስ አንስቶታል ብሎ ካሰበ እጅጉን በጣም ታውሯል ማለት ነው። ምክንያቱም ትልቅ ክብርና እንዲሁም ደግሞ ፍቅር ሲሰጣቸው ለሰነበቱት ለፈሪሃና ላጎቷ ከባድ ችግሮችን ጋሽ ታዴ ላይ ያርፋል ማለት ነው። ጋሽ ታዴ በዚህ ስሜታዊ ሆኖ ውሳኔዎችን ከወሰነ በተለይ ፈሪሃ ከዚህ ቤት ከወጣች በጣም ከባድ ነገር ይፈጠራል ማለት ነው። ለዚህ ሁሉ የጋሽ ታዴ አስተዋይነት ያስፈልጋል። ሰዓቱስ እንዴት ጠፋ? ህይወትስ መጣም ቢሆን በዚህ ፎጣ ላይ የተጠቀለለ ብላ ቀድማ በመናገሯ ጋሽ ታዴ በእርግጠኝነት በደንብ አድርጎ አድምጦት ከሆነ የተናገረችው ነገር መልእክት አለውና ይገነዘባል ብዬ ተስፋ አደርጋለሁኝ። ሀራን እንግዲህ ፍቅሩን ቀይሮታል። ምንም ማድረግ አይቻልም። ፈሪሃም አስገድደዋለች። ፈሪሃ ካሁን በኋላ የሀሩን ፍቅረኛ ሳትሆን እንዲሁም የእህቷን ደስታ ለማሳልፋ ለመስጠት አሰበች ትመስላለች። ምክንያቱም አንድ እህቴ ስትደሰት ካየሁ ለኔ በቂ ነው በቃ በማለት ልቧ እየደማም ልቧን እያመማት ውስጧ ሳትፈልግ በግዷ ለእህቷ ብላ አውቃ በጥርሷ ሳቅ እያለች እንግዲህ ለመና አሳልፋ ሰጣታለች። ቢሆንም ደግሞ እኔ የምልህን ነገር አድርግ፣ ያለበለዚያ ብዙ ነገሮች ይበላሻሉ፣ አባቴና እህቴ አደጋ ላይ ናቸው በማለት ሀሮንን እንግዲህ አስገድደዋለች። ሀሮን የገዛ ያፈቀራትን ልጅ ትቶ ለእህቷ ሲል መስዋዕት እየከፈለ ይገኛል። ግን ደግሞ በመሀል ቤት ሀሮን በጣም ይጎዳል። ምክንያቱም መናም ብትሆን እስከ ዛሬ ድረስ እንዴት ፍቅርህን ሳትገልጽልኝ እንደዚህ እየተጎዳ ነው ለካ የቆየ በማለት ጉንጩን እያለፈች ትስመው ነበረ። ምክንያቱም ደግሞ እሷ እውነት መስሏታል። ያፈቀራት በትክክለኛ ለእሷ መስሏት ነበር። ይህንን ያክል ግብግብ እያለች በጣም እንደምታፈቅረው እንደምትወደው እየነገረችው ነበር። ሀሮን በስተመጨረሻ ምን ይገጥመው ይሆን? ልቡን ይዞ እያመመው ይመስላል። በጭንቀት ውስጥ ስላለ ከባድ ስሜት ውስጥ እንዳለ ማንም የተረዳው ያየለት የለም። ማረፍ እፈልጋለሁ እስኪ ተይኝ በማለት እየታገለ ይገኛል። ህይወትና ደምስ ከዚህ በኋላ ብዙ ጣጣዎችን አብረው የሚያሳልፉ ቢሆኑም ግን ደግሞ አሸናፊ የምትሆነው አሁን ላይ ያለችዋ በስተመጨረሻም አንገት ለአንገት ሁለቱ ሴቶች ተናንቀዋል። ማን ያሸንፍ ይሆን? ማሸነፉ ብቻ ሳይሆን ከዚህ ባሻገር ጋሽ ታዴ እንዴት አይነት እይታና ምን አይነት መልስ ሊሰጥ ይችላል የሚለው ትልቁ ነገር ነው። ምክንያቱም ደግሞ በታዴ ፊት እንቅ አድርጋ የገዛ ሚስቱን ይዛታለች። ለተናገረችው ንግግር ዋጋ ልታስከፍላት ትመስላለች። ፈሪሃ በጣም ከባድና ፈሪ ሰው ሳትሆን እንዲሁም ደግሞ ለነገሮች ትኩረት ሰጣ ነገሮችን ከማድረግ ወደ ኋላ የማትመለስ ግን ደግሞ ትዕግስት ያላት ሁሉንም ነገር በዝምታ የምታልፍ ናት። ይህንን ነገሩን ህይወት ትረዳለች።
ግን ደግሞ ጋሽ ታዴ ይህን ጸባዩን ጠንቅቆ የሚያውቅ አይመስልም። አሁን ላይ ያለውን ነገር ለማረጋጋት በብዙ መልኩ ብትሄድም ከባድ ጊዜዎችን እያሳለፈች የመጣች ትመስላለች። አሁን ላይ ነገሮቹ ከብደዋት መሸከም ሲያቅታት በተግባር ለማሳየት ፊት ለፊት የተጋፈጠችዋ ፈሪሃ ምን ይደርስባት ይሆን? ጋሽ ታዲስ አሳልፎ ይሰጣት ይሆን ወይስ ደግሞ ጋሽ ደምስስ ምን መልስ ይሰጡ ይሆን? ጋሽ ታዲ እንግዲህ ከቤቴ ውጭ ቢሏት ነው። ፈሪሃ ምን ትደርስ ሲሆን ምንስ ትሆናለች? ፍቅሯን አሳልፋ ሰጣለች። ለቤተሰቧ ስትል ብዙ ነገር አድርጋለች። ህይወት የገዛ ሚስጥሯን አውቃባታለች የታዴ ልጅ መሆኗንና እንዲሁም ደግሞ እዚህ ቤት ውስጥ ድርሻ ፈልጋ ወይም ንብረት ፈልጋ አጎቷን ይዛ እንደገባች ይህንን አሳውቄ እነግርብሻለሁ በማለት እያስፈራራቻት ትገኛለች። እናንተስ ፈሪሃን ብትሆኑ ምን ታድርግ ትላላችሁ?